ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን በካምቦዲያና በታይላንድ መካከል ጦርነቱ ማገርሸቱን፣ ወዲያም ሃው ትራምፕ ኮንከርድ ዩሮፕ፣ ወዲህም ሩሲያ በቻይናና በህንድ መካከል ሚዛን የመጠበቋን ነገር ዩናይትድ ስቴትስ ኦፍ አሜሪካ ማስት ቢዌር ኦፍ ዘ ዲፐኒንግ ቻይና ሩሲያ አክሲስ የሚል መረጃ ወጥቷል። ጀርመን ደግሞ ከሩሲያ ጋር ለመዋጋት ስላቀደችውና ስላቆበቆበችበት ጉዳይ ሞኝነት የሚል ትችት ወርዶበታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራንና ሄዝቦላ ወዲያም ከቬኔዙዌላ እስከ ሊባኖስ የያዙትን አቋም ወዲህም ሌሎች ወቅታዊና አዳዲስ መረጃዎችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ማናለኝ ከልካይ ያሻኝን ባይ በሆነው አቋማቸው ይሏቸዋል። አለያም ሰማይ አይታረስ ንጉሥ አይከሰስምን በሚያሳዩባቸው በዚህ ወቅት በቬኔዙዌላ ላይ ጥርሳቸው ተነክሷል ይሏቸዋል። ትራምፕ በቬኔዙዌላ ላይ የወታደራዊ ግፊታቸው በርትቷል። ትራምፕ ባለፉት ሳምንታት የጦር አውሮፕላኖቻቸውን በግዙፏ የጦር መርከባቸው ዩኤስኤስ ጀራልድ አር ፎርድ አሳዝለውና ሌሎች የጦር አውሮፕላኖቻቸውንም ቢሉ የጦር መሣሪያዎቻቸውን በካሪቢያን ባህር መላካቸውና በዚያች በቬኔዙዌላ አቅራቢያ ማስደፈጣቸው ይታወቃል። ትራምፕ የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን ላይናቸው ጠልተዋቸዋል ይሏቸዋል። ማዱሮ ራሳቸውም ቢሆኑ ያንኑ ይናገራሉ። ግን ደግሞ ትራምፕ ምን አገባቸው? ማዱሮ የቬኔዙዌላ ፕሬዚደንት፣ እርሳቸው ደግሞ የአሜሪካ ፕሬዚደንት፣ ምን ጥልቅ አደረጋቸው ሲሉ ጥያቄ የሚያነሱት ብዙ ናቸው። አሜሪካኖቹ እኮ ደንባቸው ነው ይሏቸዋል። እንዴት ቢሉ ደግሞ በሌሎች አገራት የውስጥ ጉዳይ ጣልቃ እየገቡ ባለሥልጣናቱን ከሥልጣን ያስወግዳሉ፣ ያነሷቸዋል፣ ያበሯቸዋል ይሏቸዋል። ብዙዎችን በዚያ መሰሉ ተግባራቸው ለስደት ኑሮ ዳርገዋቸው የለም ወይ ሲሉ የሚወቅሷቸው ብዙ ናቸው። ግን ደግሞ እንዴት የሚለው ጥያቄ እንዳለ ነው። ትራምፕ የቬኔዙዌላ ሕዝብ 70% ማዱሮን አይፈልጋቸውም ይላሉ። እናም ትራምፕ ቬኔዙዌላን በምድር ኃይላቸው ሳይቀር ሊተገትጓት አቅደውላታል ነው የሚባለው። የኢራን ኒውስ ዘገባ ይላል ዛሬ የወጣው። ትራምፕ ተናገሩ ሲል ባስነበበው ዘገባው ground operations against alleged drug trafficking networks and the South American nations will start very soon. ይህንን የተናገሩት እኒያ የአሜሪካው ፕሬዚደንት ዶናልድ ትራምፕ ናቸው። ሁሉ በእጁ ሁሉ በደጁ ይሉትን ሆነዋል ሲሉ የሚያሟቸው ብዙዎች ናቸው። ገሚሶቹም ከወፈሩ ሰው አይፈሩ ያሳዩባቸዋል። ትራምፕ የቬኔዙዌላን መመታት እንደ ድሃ ቀብር ሊያጣድፉት ወስነዋል ይሏቸዋል። ትራምፕ የጦር መርከቦቻቸውን በካሪቢያን ባህር ካሰፈሩበት ጊዜ አንስቶ በሁለቱ ሀገራት መካከል በቬኔዙዌላና በአሜሪካ መካከል ውጥረቱ ተካሯል። የአደንዛዥ ዕፅ ዝውውርን ጉዳይ በተመለከተ አሜሪካ የዚያን ከደቡብ አሜሪካ ኮሎምቢያና ቬኔዙዌላ በኩል የሚመጣውን የአደንዛዥ ዕፅ እነርሱ ናርኮቲክ ይሉት ዕፅ በሕገወጥ አዘዋዋሪዎች ሲተላለፍ የቬኔዙዌላ ፖለቲከኞች እጃቸው አለበት በሚል የአሜሪካ ባለሥልጣናት ብዙ ጊዜ ይተክናሉ። በእርግጥም አንድ እውነታ ግን ሳይሸሸግ ሳይሰወር መነሳት አለበት። በአሜሪካ ብዙ ጊዜ ካለው የጦር መሳሪያ ሕግ አንጻር የትኛውም ሰው እንደ ቸኮሌት ገበያ ወጥቶ ከየመደብሩ የጦር መሳሪያና ጥይት በገፍ ገዝቶ ከዚያ በኋላ መለስ ሲል ወደ መኝታው ያንን ከላቲን አሜሪካ ቀጠና ሀገራት በገፍ እየሰረገ የሚገባውን የናርኮቲክ ወይም የአደንዛዥ ዕፅ እየማገ ናላው ሲጦዝ በገዛው የጦር መሳሪያ ከመዋለ ሕፃናት ትምህርት ቤት እስከ ትራንስፖርት መሰባሰቢያ ስፍራዎች
እንዲሁም በሱፐርማርኬቶች ሳይቀር እየተኮሱ በርካታ ንጹሐንን መረፍረፍ የተለመደ ሆኗል። ታዲያ ለዚያ ጉዳይ መግቻ ወይም ያንን ሕገወጥ እልቂት ለመግታትና ለመቀልበስ የአሜሪካ ባለሥልጣናት መላ ያሉት ወይም ብልሃት የሠሩት ጉዳይ ቢኖር በሀገራቸው የሚቸበቸበውን የጦር መሳሪያ ምርት መገደብ ወይም ማቆም ሳይሆን ከደቡብ አሜሪካ ወይም ከላቲን አሜሪካ ቀጠና ቬኔዙዌላና ሌሎች መሰል ሀገራት የሚመጣውን የአደንዛዥ እጽ እሱን መገደብ ነው። እሱን መገደብ ደግሞ በቀጥታ በካሪቢያን ባህር ላይ እየቀዘፉ የሚሽለከለኩ መርከቦችን በቀጥታ መምታት ነው ሲሉ አሜሪካ በትራምፕ አስተዳደር ከ21 ጊዜ በላይ ጥቃት ሰንዝራ ከ80 በላይ ሰዎችን በዚያ የካሪቢያን ባህር ሲጓዙ የበለላ አስቀርታቸዋለች ወይም ሕይወታቸውን ቀጥፋቸዋለች። መርከቦቹንም አመድ አድርጋ በዚያው የባህሩ የውሃ ከርስ ዶላዋለች። ይሄ የአሜሪካ ፖለቲከኞች ያሰሉት ቀመር ነው። ነገር ግን የቬኔዙዌላም ይሁን የኮሎምቢያ ባለሥልጣናት እንደሚሉት የለም፣ መርከቦቹ የእጽ አዘዋዋሪዎች ሳይሆኑ የትራንስፖርት መርከቦች ናቸው። የቱሪስቶች ሊሆኑ ይችላሉ። ነገር ግን ብቻ የመንግሥታትም እጅ የሌለበት የእጽ አዘዋዋሪዎችም ያልሆነ የመርከቦች ዝውውር በአሜሪካ አልታይ ብሏል። እናም የአሜሪካ ጥቃት ብዙ መርከቦችን አጋይቶ አመድ አድርጓቸዋል ሲሉ ይከሳሉ። ዓለም አንዱን በአንዱ የሚጠየቅበት ሕግ የላትም። የዓለም አቀፉ የወንጀለኞች ችሎት ወይም ፍርድ ቤት አይሲሲ ኢንተርናሽናል ክሪሚናል ኮርት ራሱም ቢሆን የሚፈጸም ሕግ የለውም። ፍርድ ይፈርዳል፣ ውሳኔ ያስተላልፋል። ነገር ግን ውሳኔው ተጨባጭ ሆኖ ፍርዱ ሲፈጸም አይታይም። ከዚህ ቀደም በሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የሚሆን በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስራት ማዘዣ ቆርጦ ተፈጻሚ አልሆነም። እንደውም አሜሪካ የእስራኤሉን ጠቅላይ ሚኒስትር እነካለሁ ካልክ ስትል መልሳ በዚያው በዓለም አቀፉ የወንጀለኞች ፍርድ ቤት ዳኛ ላይ ካሪም ካህን በእርሳቸው ላይ ማዕቀብ ጥላባቸዋለች። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንም ቢሆኑ የዓለም አቀፉን የወንጀለኞች ችሎት አቃቤ ሕጉን እርሳቸውን የሚፈለጉ ሲሉ ወይም ተፈላጊ ሲሉ በጥቁር መዝገባቸው ማስገባታቸውን ደጋግመን ተመልክተናል። የዓለም አቀፉ ሕግ ተፈጻሚነቱን ወይም ደግሞ አለ የሚባለው ሕግ ሁሉ ምን ያህል ባዶ እንደሆነ ለማሳየት ነው። ብዙዎች ይላሉ ራሱን የመንግስታቱን ድርጅት ወይም ዩናይትድ ኔሽንስ ያንን ተቋም 193 አባል ሀገር ያሉትን የወረቀት ላይ ነብር ጥርስ የሌለው አንበሳ ሲሉ ይጠሩታል። ተፈጻሚ ሕግና አስፈጻሚ አካል የሌለበት መሆኑን ለመግለጥ ሕጉን የሚጥሱ የሚባሉት ደግሞ በጉልበታቸው የሚተዳደሩ የሚል እንደ ኢራን መሰሎቹ መንግስታት በአሜሪካ ኃይል ላይ የሚሰጡት ትችት ነው። ሎ ኦፍ ጃንግል፣ ይሄ የጫካ ሕግ ነው፣ የጫካ መተዳደሪያ ነው። አሜሪካ ለመንግስታቱ ድርጅት የጸጥታው ምክር ቤት አትገዛም። ሕግ ትሽራለች፣ ሕግ ትጥሳለች። ኢዝራኤልም በተመሳሳይ ሕግ ትጥሳለች። ለዚያም ነው ብዙዎች የመንግስታቱ ድርጅትን እየተነሱ በፈለጋቸው ልክ የሚተቹት። የዓለም አቀፉን ሕግ ጉዳይ በጥልቅ ይዞታው ለማመልከት የሄድኩበት ርቀት መሆኑ ልብ ሊባልልኝ ያስፈልጋል። የጦርነት ነገር ሲነሳ ስሟ ከቶም ቀድሞ የሚመጣው አሜሪካ ዛሬም አንድ ኪሳራ ሰምታለች ወይም ገጥሟታል የተባለው ያው የአሜሪካው ፕሬዚደንት ዶናልድ ትራምፕ በዲፕሎማሲያዊ ጥረታቸው የሚኮፈሱበት የ7 ሀገራትን ጦርነት በሰላም ጨርሻለሁ ሲሉ የሚናገሩበት አንደኛው የታይላንድና የካምቦዲያ ጉዳይ ዳግም ጦርነቱ ማገርሸቱ ተሰምቶበታል። ጉዳዩ በትራምፕ ዘንድ ጦር ከጦር ይቀድማልን አድርጓቸዋል ነው የሚባለው። ትራምፕ የሰላም ሐዋርያነታቸውን ሲያስመሰክሩ አንድ ብለው ይጠሩት የነበረው የታይላንድና የካምቦዲያ ጦርነት ማክተም ወይም በተኩስ አቁም ስምምነት በሰላም ስምምነት መጠናቀቁ ጉዳይ ሲሆን ጦርነቱ ዛሬ ዳግም አገርሽቷል ነው የተባለው። ታይላንድ የአየር ኃይሏን በልበላው ስትል ትእዛዝ ሰጥታ ከካምቦዲያ ጦር ኃይል አንድ ወታደር መገደሉና 4 ወታደሮች መቁሰላቸው ተሰምቷል። አሁን ታዲያ ሁለቱ ሀገራት ካምቦዲያና ታይላንድ በትራምፕ አደራዳሪነት የተደረሰውን የተኩስ አቁም ስምምነት አንተ ጥሰሃል አንተ በሚል
እየተካሰሱ ነው የሚል መረጃ ወጥቷል። ጥይት መንዳኛ አለው። የቀደመ ይጨርሳል። አበቃ። የጥይት ዳኝነት ይሄ ነው። የጉልበት እርምጃ በሕግ ካለዘበ በስተቀር አእምሮ ካላመዛዘነ በስተቀር የሕግ የበላይነት በምን ሊከበር ይችላል አለ የሚል ጥያቄ ያስነሳል። የእስያ ቀጠና ጉዳይ ክፉ ወሬ እየተሰማበት ነው። ዛሬ በተሰማ ዜና በጃፓንና በቻይና መካከል ከተካረረው ውጥረት አንጻር በተለይም የቻይናው የጦር ጀት J-15 ከቻይናዋ የጦር አውሮፕላን ተሸካሚ መርከብ ሊያኦኒንግ ላይ ተነስቶ ቅዳሜ ዕለት ከትናንት በስቲያ ማለት ነው የጃፓንን ራዳር ጥሶ መግባቱና በኦኪናዋ የውሃ ክልል መድረሱ ተነግሯል። ያንን ተከትሎም ቶኪዮ በንዴትና በተናቅው የእልህ ስሜት ትክ ግንፍል ብላ በምድሯ ያሉትን የቤጂንግን አምባሳደር ማስጠራቷን የተሰማው። በዚህ ወቅት በጃፓንና በቻይና መካከል የሚሰማው ነገር ሁሉም ከዚያ የጃፓኗ ጠቅላይ ሚኒስትር ሳናኤ ታካይቺ ከሰጡት የታይዋን ደሴት የድጋፍ አስተያየትና የቻይና ማስጠንቀቂያ በኋላ ውጥረታቸው ዳግም መካረሩና መጦዙ ይነገራል። ጉዳዩ እንዲህ ዋዛ አይደለም። ሁለቱ ሀገራት ወደ ኋላ መለስ ሲሉ የተዋጉባቸውና ደም የተፋሰሱባቸው ጊዜያት ብዙ ናቸው። ቻይናና ጃፓን ዛሬም ቢሆን ቻይናና ጃፓን የጎሪጥ የሚተያዩባቸውና በቀላይን የሚተያዩባቸው ጉዳዮቻቸው በጣም ብዙዎች ናቸው። 1 2 3 ብሎ መንቀስ ሳይሆን በጣም በርካታ ናቸው። እንዳብነት 1 2ቱን እንኳን ላንሳ። ቻይናና ጃፓን አሁን ባሉት የጃፓኗ ጠቅላይ ሚኒስትር ወይዘሮ ሳናኤ ታካይቺ አንደበት የተነገረው ሉዓላዊቷን ደሴት የታይዋንን ጉዳይ መተንኮስ ለቻይና አደጋ ያመጣባታል፣ በቀጥታ ጃፓን ኃይሏን ልታስገባና ኃይሏን ልትጠቀም ያስደፍራታል ሲሉ መናገራቸው 2 ነጥብን አስመዝዟል። 1 የጠገገ ቁስል አመርቅዘው ፈንቅለው አመርቅዘዋል። ሴትዮዋ ፖለቲካዊ አቋማቸው የት ድረስ ነው? እውን ጃፓን ለታይዋን ተደርባ ያንን መናገር ነበረባት ወይ ሲባል የጃፓን ካቢኔ ወዲያውኑ በጊዜው የይቅርታ መሰል ጥያቄ ማቅረቡ አይዘነጋም። ነገር ግን በቻይና ቤት ሆድ ያባውን ብቅል ያወጣዋልን ነውና የጃፓን መንግሥት ሲያስብና ሲዘጋጅበት የነበረውን ነገር ነው። ያሞጠሞጠውን ቁስል ነው ዛሬ ወይዘሮ ታካይቺ ያፈነዱት ወይም ያፈረጡት ሲሉ የቻይና ፖለቲከኞች በልህ ጦዘዋል። ሌላውና ሁለተኛው ነገር ቻይናና ጃፓን ለወትሮም በእነዚያ ጃፓን ሴንካኩ ቻይና ዲያው በምትላቸው ደሴቶች የተነሳ እንደተፋጠጡ ነው። የእነዚያ ደሴቶች ጉዳይ መፍትሄ አላገኘም። እናም ሁለቱ በአንድ አጋጣሚ ለመማታት በጥፍራቸው የመቆማቸውን ነገር ብዙ ጊዜ ደጋግመን ተመልክተነዋል። አንድ ሰበብ ነው የሚፈልጉት። ቻይናም የታይዋንን ደሴት መውረሩ አይቀርም። ወዲህም በደቡብ ቻይና ባህር ከአሜሪካና ከሌሎች የአሜሪካ አጋር አባሮች ጋር መጋጨቱ አይቀርም። የታሪክ ሂደት ነውና አንድ ቀን ግን አለ። ያ መረጃ ብዙ ጊዜ ደጋግመን ተመልክተነዋል። የታይዋን ደሴት ጉዳይ ከታይዋን ደሴት በ160 ማይል ርቀት ላይ ድንበሯ የሚጠጋውን ጃፓንን ክፉኛ ያሰጋል። ይሄ መረጃ የወጣ ጉዳይ ነው። ጃፓንና ቻይና አሁንም በሌሎች ምክንያት ሁኑ እንጂ ለጦርነት አቆብቁበዋል። ወዲህ በሁሉም መልኩ ከታይዋን ደሴትና ከጃፓን ወዲህም ከደቡብ ኮሪያ ጋር አለሁ የምትለዋ ያገባኛል ባዋ አሜሪካም ሌላ አደጋ ተጋርጦባታል። ያውም የቻይናና የሩሲያ የተባበረ ክንድና ጫንቃ ሆኗል ይሏል። ቤጂንግ is constructing an ever deepening technological alliance with Moscow. The United States of America should be worried. አሜሪካ በሩሲያና ዩክሬን መካከል የሚካሄደውን ጦርነት ለማጠናቀቅ የምታደርገው መባጀት ወዳን አይደለም ሲሉ የሚያሳዩባት ህልቆ መሳፍርት የላቸው። እንዴት ቢባል ደግሞ ነገና ከነገ በስቲያ ቻይና በታይዋን ደሴት ላይ ዘንዶ እንደተጠመጠመባት ሰስ የመደፈቋ ነገር ሳይታለም የተፈታ ሆኖ ያ ቀን ይታያታልና ነው ይሏታል አሜሪካ። ያ የሚሆን ከሆነ ደግሞ ቻይና በታይዋን ደሴት ላይ የምትሰፍር ከሆነ የአሜሪካ ኃይል ከስንት ግዙፍ ጦርነት ሊከፈል ነው የሚል ጥያቄ ይነሳበታል። ወዲህ በምስራቅ አውሮፓ የተገባው የሩሲያና ዩክሬን ጦርነት በአውሮፓኑ አጋፋሪነት አሁንም
ጦርነቱ እንዲቀጥል እየተራገበ ነው እሳቱ እንጂ የሚዳፈንበት አልያም የሚጠልስበት ወይም ጨርሶ የሚጠፋበት መንገድ አይታይም። እናም አሜሪካ ለዚያም ባለዕዳ ናት ይሏታል። ስለዚህ በየትም ብሎ በየት በሩሲያና ዩክሬን መካከል ያለውን ጦርነት መቋጨት አንድ መፍትሄ ይሆናል ብላ ታምናለች አሜሪካ። ዛሬ ቻይናና ሩሲያ ገደብ አልባ የውል ስምምነት ተፈራርመዋል። በተመሳሳይ ከኢራንና ሰሜን ኮሪያም ጋር ሁለቱም አገራት ሩሲያም ቻይናም ስር የሰደደ የውል ስምምነታቸው እንዲህ በዋዛ የሚነቀል አይሆንምና አሜሪካ ያወቀን ጨነቀው ይሉትን አድርጓታል። ወዲህ አሜሪካ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በዚያ በባለ 32 አባል ሀገራቱ ጥምረት እምብዛም አትተማመንም። እንዲያውም እኮ በቀደመው የትራምፕ የ4 ዓመት የሥልጣን ዘመን ምንድን ያሉት ሰውየው ትራምፕ አጋድሜ ይህንን ኔቶ ይሉትን ኃይል አልቀልብም፣ በርግጥም ከእጅ አይሻል ዶማ ይሉትን ሆኖ ነበረ። በዚያን ጊዜ ትራምፕ የምስራቅ አውሮፓዎቹን የሶቪየት ኅብረት የቀደመ ዘመን ግዛቶችን ዛሬ ሀገራት ሆነው የተኮለኮሉትን ከነዚያ ሀገራት የተውጣጣን ኃይል በምን አምነዋለሁ? የጦር መሳሪያ ሰጥቼ ስንቅና ትጥቅ ገንዘብ አዋጥቼ በልበለው ብዬ ቀድሜና ተከትዬ ልገፋና ልጎትት አልችልም ሲሉ ትራምፕ ያኔ የዚያን የምዕራባኑን የጦር ጥምረት ሲያብጠለጥሉት የነበረበትን ጊዜ አንዘነጋውም። ትራምፕ ኔቶን ከመጤፍ አይቆጥሩትም። በኔቶ ውስጥ የታጨቁት ሀገራትና መንግስታት ደግሞ በሩሲያ ላይ ክፉኛ ይቆጣሉ። ገሚሶቹ እንደ አይናፋር ልጃገረድ ቢሽኮረመሙም ተለብሰው የላት ትከናነበው አማራትን ናቸውና ብዙዎቹ ያንን ቢሆኑ አይፈረድባቸውም ይሏቸዋል። እውን ኤስቶኒያ፣ ላቲቪያ የራሱ የቀድሞ የዋርሶ ኪዳን ወይም የዋርሶ ፓክት መቀመጫዋ ሀገር ፖላንድ እንዴት ብላ ነው በሩሲያ ላይ ክንዷን የምታነሳው? ሰማይን ማከክ አይሆንባቸውም ወይ እነዚያ ግዛቶች እነዚህ ሀገራት ሲሉ የሚሳለቁባቸው የነገር ሰንጣቂዎቹ ለቁጥር ያታክታሉ። እነዚህ ሀገራት በምጣኔ ሀብትም ይሁን በወታደራዊው ዘርፍ በከፍተኛ ደረጃ በሩሲያ የሚናቁና ዝቅ ተደርገው የሚቆጠሩ ናቸው ይሏቸዋል። ሌላውና ዛሬ የወጣው አንዱ ነገር ጀርመን ሰሞኑን አፈትልኮ በወጣባት መረጃ ከሩሲያ ጋር ብቻ ለብቻ ለመዋጋት ማቀዷን ያሳያል። የዚያ የጀርመን አቋም ደግሞ ሞኝነት የሚል ትችት ወርዶበታል። የቀደመውን የጀርመንና የሶቪየት ኅብረትን ታሪክ ስናስታውስ በዚያ በሶቪየት ኅብረት ዘመን የጀርመኑ የናዚ ፓርቲ መሪው አዶልፍ ሂትለር ከሶቪየት ኅብረቱ ቀዩ ጦር ጋር ወደ ጦርነት ሲገባ ወይም የሶቪየት ኅብረቱ ቀዩ ጦር ወደፊት እየገሰገሰ ወደ ጀርመን ጦር ኃይል ሲጠጋ ምን ነበረ ያለው ሂትለር? ይህንንማ ተዉት፣ በቀናት አንበርክኬና አብረክርኬ ውሃ አሰኝቼ እጁን አሰጠዋለሁ፣ ምን ያለፋችኋል ሲል መፎከሩና በቀናት ልዩነትም የዚያ የሶቪየት ኅብረቱ ቀዩ ጦር የናዚውን ፓርቲ መሪ አዶልፍ ሂትለርን በከፍተኛ ደረጃ እየገሰገሰ ማንቁርታቸውን ሊያንቀው ሰቃቸውን መቃረቡ ሲረዱት አዶልፍ ሂትለር በገዛ ሽጉጣቸው አናታቸውን ነድለው መውደቃቸውና ካገቧት 11 ዓመታትን በአፍላ ፍቅር ውስጥ የነበረችዋን ባለቤታቸውን እንኳ የደም እንባ ማስለቀሳቸውን ታሪክ ያስታውሳል። ትራምፕ በዩክሬን ለብቻቸው ሰላም ለማስፈን የመፈርጠጣቸው ነገርና የአውሮፓኑ መንግስታት በትራምፕ ላይ ጥርጣሬ እንደገባቸው ብዙ ጊዜ ይነገራል። ዛሬ የሚሆነው ይሄ ነው። የአሜሪካ ልዩ መልእክተኞች ስቴቭ ዊትኮፍና የትራምፕ የልጃቸው ባልተቤት ጃሬድ ኩሽነር አማቻቸው ማለት ነው በዚያ በፍሎሪዳ ለ3 ቀናት ከዩክሬን ተወካዮች ጋር ቢመክሩ ቢዘክሩ ያላንዳች መቋጠሪያና ውል ተለያይተዋልና ትራምፕ መግለጫ ሲሰጡ ምንድን ያሉት ዛሬ? የለም ይሄ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ይሉት ሰው ግድ የላችሁም ያቀረብንለትን የሰላም ዕቅድ ከመቀበል አሻፈረኝ ብሏል። በሩሲያ በኩል ግን አሉ ትራምፕ፣ በሩሲያ በኩል ግን አምናለሁ ፑቲን ይህንን የሰላም ዕቅድ የቀረበለትን ለመቀበል ዝግጁ ነው ሲሉ ፑቲንን አወድሰዋቸዋል። ታዲያ ይህንን የሰሙት የአውሮፓ ሀያላን ኢስሪ ይሏቸው እኒያ የጀርመኑ መራሄ መንግሥት ፍሬድሪክ ሜርዝ፣ ፈረንሳው ፕሬዚደንት ኢማኑኤል ማክሮንና የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪን ወደ ለንደን ጠርተው በለንደን ዱለታቸው እነዚያ የአራት ሀገራት ወዳጅ መሪዎች ምን ወስነው ምን አቅርበው ይሆን? በእርግጥ ሦስቱ የአውሮፓ ሀያላን ለዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ምን ብለዋቸዋል? ዩክሬን አንዲት ጋት መሬቷን ቆንጥራ መስጠት የለባትም፣ አይደረግም ነው ያሉት። አሜሪካ
ያቀረበችው የባለ 28 ነጥብ የሰላም ዕቅድ ግን ዩክሬን የተወሰኑ ግዛቶቿን ወይም መሬቶቿን ለሩሲያ መስጠት አለባት የሚል ተካቶበታል። ወዲህም ዩክሬን በኔቶ ወይም በምዕራባውያኑ የጦር ጥምረት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በዚያ ጥምረት መታቀፍ የለባትም። ሦስተኛውና እጅግ አንገብጋቢው ደግሞ ዩክሬን የጦር ኃይሏን ከነበረበት 850 ሺህ ቁጥር ወደ 600 ሺህ መቀነስ አለባት የሚል በሦስቱም የአውሮፓ ኃያላን ኢስሪ ይሏቸው መንግሥታት እኛ የፈረንሳይ የእንግሊዝና የጀርመን ማለት ነው አይደረግም፣ አንዱም ነገር ተግባራዊ አይደረግም ሲሉ ለዘለንስኪ የልብ ልብ ሰጥተዋቸዋል። ታዲያስ ይሄ ነው የሆነው። የአሜሪካ ተደራዳሪዎች ከዩክሬን ተደራዳሪዎች ጋር ፊት ለፊት ገጥመው ሲወራመቱ ከቆዩ በኋላ ለትራምፕ ሲነግሯቸው ትራምፕ ዘለንስኪ አሻፈረኝ ብሏል፣ በቃን ያሉት። አሁንስ ይገታ ያበቃ ሆኖ ይሄ የዩክሬንና የሩሲያ የጦርነት የሰላም ድርድር በአሜሪካ ቤት በቃኝ አልቻልኩም ይባልበት ይሆን ወይ? ይሄ እንግዲህ የሚጠበቅ ጉዳይ ነው። ጊዜያቱን ወይም ቀናቱን መጠበቅ ነው። ነገር ግን ዛሬ በለንደን ተገናኝተው የሚዶልቱት የአራቱ ሀገራት መሪዎች ምን ሊመክሩ ምን ሊወስኑ ይችላል የሚለው ነገር በነገው ዝግጅት የምንመለከተው ጉዳይ መሆኑን ከወዲሁ ገልጣለሁ። በቀጥታ ወደ መካከለኛው ምስራቅ ቀጠና ምድር አልፋለሁ። ኢራን ዩራኒየም የማበልጸጓን ነገር የማትተው ከሆነ እስራኤል በቀጣዩ ዓመት ልትመታት እንደምትችል ተገልጧል። ዘኒው አረብ ባወጣው የዛሬ ዘገባው የኢራን ባህር ኃይል በበኩሉ በእስራኤል ላይ አስፈላጊውን ጥቃት ለመሰንዘር ሲል በከፍተኛ ደረጃ መዘጋጀቱን ገልጧል። አሜሪካ ደግሞ በሀገሯ ያሉ 50 ኢራናውያንን ወደ ሀገራቸው ወደ ኢራን ማጋዟ ተገልጧል። የበቀል ጉዳይ ሲነሳ ትንሹም ትልቁ የበቀል ክንዱን ያነሳል። ይሄ ጉዳይ የምድራችን ትልቁ የበቀል ስሌት ነው። ኢራን ዩራኒየም ማበልጸጓን ካልተወች በቀጣይ ዓመት እስራኤል ትመታታለች። በቀጣይ ዓመት ከአሜሪካም ትልቅ ስጋት አለባት ተብሏል። ኢራን አደስ ካልታሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዳዩ በመናናቅና በመጠላላት በመሰዳደብና በውግዘትና በማዕቀብ ደርሶ የሚፈታ ነገር ያለ ይመስል መንግስታት በአንደበታቸው የሚያወጡት ቃል ሁሉ ለሕዝባቸው የሚተርፍ ዳፋን ያመጣል ይሏቸዋል። ኢራን ዩራኒየም የማብላላት ሥራዬን ላፍታም አላቆምም፣ ሲፈልጋችሁ ያወጣችሁት ማስጠንቀቂያና ሕጋችሁ ሁሉ ባፍንጬ ይውጣ ጥንቅር ይበል፣ እቀጥላለሁ ነው ያለችው። ድሃና እሳት ሲነካኩት አይወድም ይላሉ ኢትዮጵያውያኑ። ይሄ ጉዳይ በኢራን ላይ ተግባራዊ ይሆን ዘንድ ምዕራባውያኑ በከፍተኛ ደረጃ ኢራንን ይወዘውዟታል። የኢራኑ አብዮታዊ ዘብ ኃይል ዋና አዛዥ መሐመድ ፓክፖር ዛሬ በሰጡት ማብራሪያ የለም ሀገራችን በዚያ በ12ቱ ቀናት ጦርነት የተዋጋችው ከእስራኤልና አሜሪካ ጋር ብቻ አይደለም፣ ድፍን ዓለም ይረዳው። ጦርነቱ የቴክኖሎጂ ነበር። የተዋጋነው ደግሞ ከመላው ዓለም ጋር ከበርካታ ሀገራት ጋር መሆኑን ተረዱት። ይሄንን ብለዋል። ከእንግዲህ ግን አሉ ፓፖር፣ ከእንግዲህ በኋላ ግን እስራኤልም ትሁን አሜሪካ የቀረውን የሚያስጣሉትን የእናታቸውን ጡት ይሁንባቸው፣ እንተነኩሳለን ብለው ቢነሱ ከተቀመጡበት ጋት ሳይራመዱ ባሉበት እናስቀራቸዋለን ሲሉ ዝተው አስጠንቅቀዋል። መተኮስና መግደል ለየቅል ይሉትን ያስታውሷል ኢትዮጵያውያኑ። በኢራንም ጉዳይ ቢሆን የሩሲያና የቻይና እጅ ረዝሞና ገዝፎ አለ ነው የሚባለው። በቬኔዙዌላም ጉዳይ ቢሆን የቻይናና የሩሲያ እጅ እንዲሁም የኢራን እጅ ከምላሳቸው እስከ ጡንቻቸው ድረስ አለ ይሏቸዋል። በምስራቁ ጎራ የተከፈሉትም ሀገራትና መንግስታት ኃይላቸውን እያደራጁና እያጠናከሩ ነው። በምዕራቡ ጎራ የነበሩትም ከኔቶ ወይም ከባለ 32 አባል ሀገራቱ ጥምረት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኳድ በሚል ለሁለት የተከፈለ ቦታ አለ። ኳድ ወይም የአራትዮሽ የጦር ጥምረት። የምዕራብ ኤዥያ ቀጠናው ኳድ አይቱ ዩቱ ይባላል። ዩናይትድ ስቴትስ ኦፍ አሜሪካና ዩናይትድ አረብ ኤምሬትስ እንዲሁም አይቱ በሚል ኢዝራኤልና ኢንዲያ አራቱ ሀገራት የተጣመሩበት፣ ወዲህም ኳድ በሚል በኢንዶ ፓሲፊክ ቀጠና ያለው የህንድ፣ የአሜሪካ፣ የአውስትራሊያና የጃፓን ጥምረት ተጠቃሹ ነው። ሶስተኛው የሶስቱ እንግሊዘኛ ተናጋሪ ሀገራት የአሜሪካ፣ የእንግሊዝና የአውስትራሊያ የነዚህ አውኩስ በሚል ማሰሪያ የተጠቀለሉት ሀገራት ናቸው። እነዚህ ሁሉ በምዕራባኑ ጥምረት ስር ናቸው። ስለዚህ የምስራቁ ጎራና የምዕራቡ ጎራ
ተካፋይ ሀገራት ወደፊት ለሌላና ግዙፍ ጦርነት ሲያቆትሙ እነዚህ ሀገራት ናቸው ተሰላፊዎቹ የሚል መረጃና ችግር ከፊት ተደንቅሯል። ዓለም ይሄን ሁሉ መከራ እያስተናገደች ነው። ላም እሳት ወለደች፣ እንዳትልሰው እሳት ሆነባት፣ እንዳትተው ጥጃዋ አይሉትን መሆኑ ነው። ምድር በሰላም መኖር የሚፈልጉ ሕዝቦች ያሉባትን ያህል እብሪትና ትዕቢት ሰንቀው በጦር መሳሪያና ጥይት አረር ካልተጠፋፋን እያሉ የሚዛዛቱና የሚፏከሩባት ኃይሎች ጡንቻቸውና ምላሳቸው በርትቶ ቆመዋል። ስለዚህ መጨረሻዋ ምን ይሆን የሚል ጥያቄ በብዙዎች ዘንድ ያልተመለሰ ጉዳይ ሆኗል። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።